ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገዋል። ትናንትናና ከትናንትና ወዲያ እየተደረጉ ይገኛሉ። የጨዋታዎቹ ክብደት በተለይም ደግሞ ቡድኖቹ ከሚመጡባቸው ሀሳቦች ጋር ይበልጥ እያደጉ እንደመጡ እየተመለከትን ነው። በየቀናቶቹ ሰርፕራይዝድ እየሆን እንገኛለን። በየጨዋታዎች ቡድኖች የሚቀርቡበት መንገድ እያደገ የተሻለ እየሆነ እየመጣ ነው የሚገኘው። ትናንት የተደረጉ ጨዋታዎችን ስንመለከት በውድድሩ ፒኤስጂ ቶትናም ሆትስፐርስን 5-3 በሆነ ውጤት አሸንፎታል። ለፒኤስጂ ይሄ በጣም ወሳኝ የሚባል ድል ነው። ምክንያቱም በዚህ የውድድር ዓመት የወጥነት ጥያቄ እየተነሳባቸው ከሚገኙ ቡድኖች መካከል አንዱ ነው። ኦሎምፒያኮስ ከሪያል ማድሪድ ጋር ያደረገውን ጨዋታ ሪያል ማድሪድ 3-4 በሆነ ውጤት ኦሎምፒያኮስን አሸንፎታል። ሌላው ያልተጠበቀው የትናንትናው የሌሊቱ ጨዋታ የነበረው ፒኤስቪ ሊቨርፑልን 4-1 በሆነ ውጤት አሸንፎታል። ይሄ ለሊቨርፑል ደጋፊዎችም ለሊቨርፑል እግር ኳስ ክለብ ኮቺንግ ስታፍ ተጫዋቾች እጅግ በጣም የማይረሳ መጥፎ ምሽት ነው። ምክንያቱም ሊቨርፑል በደጋፊ ፊት ነው የተሸነፈው። ሊቨርፑል በደጋፊ ፊት ደካማው የምንጊዜም የቻምፒየንስ ሊጉ ደካማ ቡድን ሆኖ የተመለከትንበት ምሽት ነበረ። አጠቃላይ ከእንቅስቃሴ ጋር በተያያዘ እንቅስቃሴው የት እንደሚያደርሰው በእንቅስቃሴ ውስጥ ያሉት ውስንነቶችና በእንቅስቃሴ ውስጥ ያሉት ድክመቶች ምን እንደሆኑ እንኳ ለመለየት የተቸገረ ሊቨርፑልን ነበር እየተመለከት ነው። ይሄ በጣም ከባድ ምሽት ነበረ በአንፊልድ። በርካታ የሊቨርፑል ደጋፊዎች ያው ከአርነ ስሎት ጋር በተያያዘ አርነ ስሎት ቶሎ እንዲወጡ ከቡድኑ እንዲለያዩ ግፊት እያሳደሩ ነው የሚገኙት። ባለፈው ያነሳሁት አንድ ሀሳብ ነበረ። ክሎፕ ሜሞሪ ሲሰጡን ስሎት ደግሞ ማይግሬን ሰጡን ያሉ ደጋፊዎች እየበዙ ነው እና ይሄ ያልተጠበቀ ሰፊ ሽንፈት ነው። አትሌቲኮ ኢንተርን 2-1 በሆነ ውጤት አሸንፏል። አታላንታ ከኤንትራክ ፍራንክፈርት ጋር 3-0 በሆነ ውጤት አታላንታ ረቷል። እነኚህ ጨዋታዎች እንግዲህ በጣም ትልቅና ተጠባቂ ጨዋታዎች ነበሩ። የዛሬው ትኩረታችን የሚሆነው አርሰናል ከባየር ሙኒክ ጋር ያደረጉት ጨዋታ ነው። አርሰናል ባየር ሙኒክን 3-1 በሆነ ውጤት በኤምሬትስ ስቴዲየም አሸንፎታል። በጨዋታው በተለይ ለሚኬል አርቴታ የመተንፈሻ ጥሩ ፖይንቶች ያገኘበት ጨዋታ ነበረ። ይሄ ጨዋታ ማዱኬ ጎል አስቆጥሯል። ጋብሪኤል ማርቲኔሊ ጎል አስቆጥሯል። በዚህ ጨዋታ ምናልባት የነዚህ ተጫዋቾች ወደ ስኮሪንግ ላይን መምጣታቸው በራሱ እጅግ በጣም የሚፈለግ ለአርሰናል በቀጣይ ለሚኖሩ ጨዋታዎች የሚያስቆጥሩት ተጫዋቾች ባህሪ የበዛ መምጣት ለሚገጥማቸው ቡድኖች አስቸጋሪነት አንዱ ማሳያ እንደሚሆን ይጠበቃል። ሚኬል አርቴታ ከጨዋታው በኋላ እጅግ በጣም ደስተኛ መሆኑን ገልጿል። ዝርዝር የሆኑ ጉዳዮችን እንመለከታለን። ቪንሴንት ኮምፓኒ በቡድኑ በተለይም ደግሞ በሜዳ ላይ ስለነበረው እንቅስቃሴ እንደ አሰልጣኝ ያነሳው ሀሳብ አለ። እሱንም የምንመለከት ይሆናል። ፖድካስቱ ለሌሎች እንዲደርስ ሼር አድርጉ፣ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቆይታ እንድታደርጉ ከወዲሁ እንጋብዛችኋለን። የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ወይን ሩኒ ከአርሰናል የቻምፒየንስ ሊግ ጨዋታ በፊት ከጋዜጠኞች ጋር በነበረው ቆይታ በተለይ በሶሻል ሚዲያ የአርሰናል የዘንድሮ የውድድር ዓመት ጉዞ ምን ሊመስል እንደሚችል ጥያቄዎች እየጠየቁት ነበረ። ሩኒ በአርሰናል የዘንድሮ ጉዞ ዙሪያ የሰጠው አስተያየት ምናልባት ከሌሎቹ ከተሰጡት ሀሳቦች የተለየ ይመስላል። የአውሮፓ ቻምፒየንስ ሊግን አርሰናል ያነሳል። የፕሪሚየር ሊግ ውድድርንም እንዲሁ አርሰናል ረዥም ርቀት ሄዶ ዋንጫውን የሚያነሳበት እድሉ ከፍተኛ ነው፣ የተሟላ ቡድን ነው የሚል አስተያየት ሰጥቷል። እንግዲህ የቀድሞው የማንቸስተር ዩናይትድ ተጫዋች ነው። ነገር ግን ኢን ሪያሊቲ ነው ያለው። ሲጠይቁት በእውነት ከሆነ እውነታውን ይዘን የምናወራ ከሆነ ቡድኑ ካለው የቡድን የስኳድ ጥልቀት አንጻር ከምንመለከተው ሀሳብ ተነስተን ምንሰጥ ከሆነ እንዲሁም በአጠቃላይ ለተጋጣሚ ከሚቀርብበት ሀሳብ ተጋጣሚዎችም
አርሰናልን ለመቆጣጠርና አርሰናልን እንቅስቃሴውን ለማሸነፍ ከሚሄዱበት ሀሳብ አንጻር አርሰናል የተሻለ አፐራንድ አለው የሚል አስተያየት ሰጥቷል። የትናንትናው ምሽት እና የዘንድሮ አርሰናልም በዛ አይነት መንገድ ውስጥ ያለፈ አርሰናል ነው። ትናንት ባየር ሙኒኮች በእንቅስቃሴ የአርሰናልን የመጨረሻዎቹ 30 እና 35 ሜትሮችን አልፈው መጥተው ጎል ለማስቆጠር የሚያደርጉት ጥረት እንዴት ተቸግረው እንደነበረ፣ የፋይናል ሰርድ ፔኔትሬሽኖቻቸው እንዴት ጥራት እየጎደላቸው እንደነበረ፣ አርሰናሎች በቀላሉ እንዲያልፉ ፍቃድ እየሰጧቸው እንዳልነበረ፣ ያ ደግሞ በደንብ የተደራጀና ስርዓት ባለው መንገድ የሚጫወተው አርሰናል ለተጋጣሚዎቹ የሚከለክለው ሀሳብ እንደሆነ በተደጋጋሚ እየተመለከትን እንገኛለን። እንግዲህ በባየር ሙኒክ በዘንድሮ የውድድር ዓመት የቡድን እንቅስቃሴ ውስጥ ከተመለከትን የአውሮፓ ኤሊት ከሚባሉ ቡድኖች መካከል ዘንድሮ የአውሮፓ በጣም ጠንካራ ከሚባሉ ቡድኖች መካከል አንዱ ነው ሚዩኒክ። በሁሉም በቴክኖሎጂውም ከተመለከትን፣ በትሬኒንግ ሀሳቦችም ከተመለከትን፣ በተጫዋቾች ኳሊቲም ከተመለከትን በጣም ያደገ ጥራት ያለው ቡድን ነው ባየር ሚኒክ። በተከላካይ መስመር ክፍል የሚጠቀማቸውን እነ ጆሴፍ ሳንታሲችን ከተመለከትን፣ እነ ሊመርን ካየን፣ እነ ጆናታን ታን፣ እነ ፓቭሎቪችን፣ እነ ኪሚች ትልልቅ ተጫዋቾች ናቸው። ሰርጂ ግናብሪ፣ ሚሼል ኦሊሴ፣ ሃሪኬን ከተለዋዋጭነትና ከማጥቃት እንቅስቃሴ ጋር በተያዘ ከፍተኛ የሆነ አቅም ያላቸው ተጫዋቾችን ይጠቀማል። ጎል ያስቆጠረውን ካርልን ራሱ ብናየው አድቫንስድ የሆነ ሚና ያለው ተጫዋች ነው። ይሄ አድቫንስድ የሚያድግ እንቅስቃሴ ያለው ተጫዋች የተጋጣሚ ቡድንን የተከላካይና የአማካኝ ክፍል የሚፈጥሩትን ስፔስ የመጠቀም አቅሙ በጣም ከፍተኛ ነው። ይሄ የተከላካይና የአማካኝ ክፍልን የሚፈጥረውን ስፔስ የሚጠቀምበት እውቀቱ በአርሰናል ጨዋታ በግልጽ ተመልክተነዋል። ግን እንደፈለገው እንዲጠቀምበትም አላደረጉትም አርሰናሎች። ትናንት ለአርሰናል መጥፎ ዜና የነበረው የትሮሳርድ 38ኛው ደቂቃ ላይ ተጎድቶ ከሜዳ መውጣቱ ነው። ይህ በዘንድሮ የውድድር ዓመት ኢንፎርም ውስጥ የነበረው ተጫዋች መጎዳቱ የአርሰናልን የማጥቃትና ቀጣይ ጨዋታዎች ላይ በሚኖረው አስተዋጽኦ ጫናዎች እንዳያሳድር የሚል ነው መጥፎ ዜና የነበረው ትናንት እንጂ በሜዳ ላይ የነበረው እንቅስቃሴ ከተመለከትን አርሰናል ሙሉ ቡድን ሆኖ የሚከላከልበት፣ የሚያጠቃበት እንዲሁም ወደ ተጋጣሚ ሜዳ ሄዶ የሚቆይበት መንገድ እጅግ በጣም የሚደነቅ ነበር። ሚኬል አርቴታ ከተጫዋቾቹ እንቅስቃሴ ጋር በተያያዘ ትናንትና በነበረው የቡድን እንቅስቃሴ በጣም ደስተኛ እንደነበረ፣ በተለይም ደግሞ የእያንዳንዱን ጨዋታ ሂደት በተመለከተ ሚኬል አርቴታ የሚናገራቸው ሀሳቦቹ ምን ያክል የዘንድሮ የአርሰናል የቡድን ስፋት ጥልቀቱ በጣም እንዲያስደስተው እንዳለ የሚያሳይ ነው። እንዳውም ትናንት ባነሳው ሀሳብ ውስጥ ያስቀመጠው ፖይንት ያን በደንብ የሚያሳይ ነው። 20 እና 21 ጨዋታዎች በዘንድሮ የውድድር ዓመት አርሰናል አልተሸነፈም። ስለዚህ ይሄ ሪከርድ የሆነ የውድድር ዓመት እያሳለፈ እንዳለ የሚያሳይ ነው። የአውሮፓ ቶፕ ሳይድ ነው የሚባለው አርሰናል እንዲሁ ዝም ብሎ አይደለም ብሏል ሚኬል አርቴታ። ነገሮችን እንዴት አስቸጋሪ ነገሮችን በሜዳ ላይ እንዴት አሸንፈን እንደምንወጣ ከተመለከታችሁ በእነኚህ ሁኔታዎች ውስጥ እንዴት ማኔጅ እንደምናደርግ፣ ይህን ማኔጅ የምናደርገው ደግሞ በአንድ ጨዋታ ብቻ በሁለት ጨዋታ ብቻ ሳይሆን በበርካታ ቁጥር ጨዋታዎች ውስጥ እንዴት ማኔጅ እያደረገ እንደሚወጣ ከተመለከታችሁ የአርሰናልን የዘንድሮ የውድድር ዓመት እድገት ታዩታላችሁ ብሏል። ጥያቄውን የጠየቀው ጋዜጠኛ how big tonight was for the club ብሎት ነው እንግዲህ ይህንን ምላሽ የሰጠው። ይሄ ምሽት ምን ያክል ትልቅ ምሽት ነው ለእናንተ ብሎት ነው። ያው ብዙ ትልቅ ምሽቶችን እያሳለፍን ነው፣ ይሄ ብቻ አይደለም የኛ ትልቅ ምሽት ነው እንግዲህ ሚኬል አርቴታ የሚመልስበት መንገድ ማለት ነው። ካፓሲቲያችን ወይም ደግሞ አቅማችን ከዚህም በላይ መሄድ የሚያስችለን ነው ብሏል። በተለይም ደግሞ የተጫዋቾችን እድል በተመለከተ ዘንድሮ በጣም በርካታ ተጫዋቾች እድል እየተሰጣቸው ነው በአርሰናል።
በእስካሁኑ የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታ አርሰናል ከዚህ በፊት የመሰለፍ ዕድል አግኝተው የማያውቁ ከዚህ በፊት የመጫወት ዕድል አግኝተው የማያውቁ 7 ተጫዋቾችን የመጫወት ዕድል ሰጥቷል ዘንድሮ። ይሄ በአውሮፓ ሊጎችን እየመሩ ከሚገኙ ቡድኖች በቁጥር ደረጃ ከተመለከትነው አርሰናል ቀድሞ የሚቀመጥበት ነው። ታለንቶችን ዕድል በመስጠት የጨዋታ ዕድል ያላገኙ ተጫዋቾችን የጨዋታ ዕድል እንዲያገኙ በማድረግ ኢንጁሪዎችን በመሸከም ለምሳሌ ትናንትና ማርቲን ኦዴጋርድ ተቀይሮ ገብቷል በጨዋታው። የማርቲን ኦዴጋርድ መግባት ትልቅ ዜና ያልሆነበት ምሽት ነበር ትናንትና። ከዚህ በፊት በነበሩት የአርሰናል ሲዝኖች ከተመለከትን አርሰናል በጣም ወሳኝ የሚባሉ ተጫዋቾች ተጎድተው ወደ ሜዳ በሚመለሱበት ሰዓት የአርሰናል ትልቁ ዜና የሚሆነው ከድሉም በላይ የነኚህ ተጫዋቾች ወደ ሜዳ መመለስ ነው። ኢምፓክታቸውን አርሰናል አጥቶ ስለሚቆይ የነኚህ ኢምፓክት ወደ ሜዳ መምጣት የአርሰናልን የቡድን እድገት ምን ያክል ያሻሽሏል በሚለው ትንታኔዎች ይሰጣሉ። የነሱ መምጣት ትልቅ ዜና ይሆናል። ትናንትና የነበረው የአርሰናል ትልቁ ዜና የማርቲን ኦዴጋርድ ወደ ሜዳ መምጣት አይደለም። የማርቲን ኦዴጋርድ በትናንትናው ጨዋታ ተቀይሮ ገብቶ መጫወቱ አይደለም። እንግዲህ ይህ ተጫዋች ከ2 ወር በላይ በሜዳ አልታየም። ከ2 ወር በላይ ያልመጣን ተጫዋች፣ ለበርካታ ወሳኝ የሚባሉ ጨዋታዎች ያልነበረን ተጫዋች፣ በጉዳት ምክንያት ያልነበረን አምበል በተመለከተ ዜናዎቹ ትኩረት ያደረጉት እሱ ላይ አልነበረም። የስኳድ ደብዙና የቡድኑን ጥልቀት ስፋት የሚያሳይ ነው። አምና ቢሆን ኖሮ ማርቲን ኦዴጋርድ መመለሱ ትልቅ ዜና ዘ ስኪፐር ኢዝ ባክ የሚል ዜና ነበር የሚሰሩት። አሁን አርሰናል በዛ ሌቭል ላይ ያለ ቡድን አይደለም። ሩዲ ስለ አርሰናል ዴብዝ ሲያወራ ይሄን የተናገረው አርሰናል በዘንድሮ የውድድር ዓመት አለ ሩዲ ወሳኝ የሚባሉ ተጫዋቾችን አጥቶ የነዛን ወሳኝ ተጫዋቾች አለመኖር ማኔጅ ያደረገበት መንገድ ለትልልቅ ጨዋታዎች የተዘጋጀበትን ጥራት የሚያሳይ ነው። አማካኝ አጥቂ ክፍል ላይ የሚገኙ ተጫዋቾች ጉድለት የአርሰናልን የቡድን ሽግግሮችና የቡድን የውጤት ጥራት የሚያሳይ ነው። እስካሁን ድረስ በዚህ ቡድን ውስጥ ጋብርኤል ሄሱስ አልተመለሰም። እስካሁን ድረስ በዚህ ቡድን ውስጥ የፊት መስመር ተጫዋቹ ካይ ሃቨርትዝ አልተመለሰም። እስካሁን ድረስ በዚህ ቡድን ውስጥ የፊት መስመር ተጫዋቹ ቪክቶር ዮኬሬሽ እንደገና ተመልሶ መጫወት አልቻለም። ነገር ግን የአርሰናል የቡድን እድገት አጠቃላይ ለእያንዳንዱ ጨዋታ ተጫዋቾችን የሚጠቀምበት የተጫዋቾች ደብዝ ምን ያክል ያደገ እንደሆነ ማየት የሚያስችለው በእነዚህ ተጫዋቾች አለመኖር አለመንገጫገጩ ነው የሚል ሐሳብ አንስቷል። በእያንዳንዱ ጨዋታ ላይ ሚኬል አርቴታ አብዛኛውን ጊዜ የሚሰጣቸው ሐሳቦች በተለይ የወደፊቱን የአርሰናል አጠቃላይ ሂደት የሚጠቁሙ ናቸው። በተለይም ደግሞ ኮንሲስተንት ከመሆን ጋር በተያያዘ በተደጋጋሚ ያነሳል። አሁን በአውሮፓ ቻምፒየንስ ሊግ የአርሰናል ትልቁ ፈተና የነበረው ያለፉት ዓመታት ሚኬል አርቴታም በያዘው የመጀመሪያዎቹ ዓመታት የነበረው ትልቁ ጫና የወጥነት ጫና ነው። አርሰናል በቻምፒየንስ ሊግ የሚያስመዘግባቸው ውጤቶች የሚያኩራሩ አልነበሩ። የትልቅነት ጉዞውን የወጥነት ጥያቄውን ለትልቅ ቡድኖች የሚቀርብበትን መንገድ በተመለከተ የሚጎለው ነገር ነበር አርሰናል። ዘንድሮ የምንመለከተው አርሰናል ብዙ ነገሮችን ብዙ የተሻሉ ጥራት ያላቸውን ነገሮች እየጨመረ ያለ ለነዛ ነገሮች ደግሞ የተሻለ ብቁና ዝግጁ የሆነ አርሰናል ነው እየተመለከትን ያለ ነው። ምክንያቱም ተጋጣሚ ከሚቀርብበት ሐሳብ አንጻር ትናንትና ለምሳሌ በባየር ሙኒክ ጨዋታ የተመለከትነው ባየር ሙኒክ አርሰናልን በብዙ የጨዋታ መንገዶች አስገድዶታል። በብዙ የጨዋታ ሽግግሮችና በብዙ የጨዋታ ሐሳቦች ጫና ውስጥ ከቶታል። ይሄ የባየር ሙኒክ አርሰናልን ጫና ውስጥ የመክተት ሁኔታ ለአርሰናል አስቸጋሪ ብቻ አልሆነበትም። ይዞለት የመጣው የተሻለ ነገር ነበር። ምክንያቱም የተሻለ በእንቅስቃሴ እንዲያድግና የሚመጡት ለነዛ ላደጉ ጫናዎች አርሰናሎች ራሳቸውን አዘጋጅተው ጠንካራ የሆነ የቡድን ቅርጽ ውስጥ እንዲገኙ አድርጓቸዋል። ለምሳሌ ትናንትና በተደጋጋሚ አርሰናልን ሲያስገድዱ የነበሩት ሚዩኒኮች ምንድነው?
አርሰናል በእንቅስቃሴ እንዳይጀምር ከራሱ ሜዳ በተሻለ ተረጋግቶ እንዳይወጣ ያፍኑት ነበር። ይህንን በፖዚቲቭ ዌይ ነው አርሰናሎች የተጠቀሙት። ምክንያቱም የነሱ ወደ አርሰናል የጨዋታ ቀጠና መምጣት አርሰናል የሚፈልገውን ስፔስ እንዲያገኝ፣ አርሰናል ሁለተኛውና ሶስተኛውን የሜዳ ሽግግሮችን በተመለከተ ጥራት ያላቸው ሽግግር አድርጎ በተደራጀ መንገድ እንዲወጣ አድርጎታል። ይሄ ጫናን በሚቀበልበት ሰዓት ጫናዎች ጥንካሬን እያመጡለት ነው። ጫናዎች የተሻለ ለጨዋታ እንዲዘጋጁ እያደረጉት ነው። ከዚህ በፊት የነበረው አርሰናል ጫናዎችን የሚሸሽ አርሰናል፣ በጫናዎች የሚሰበር፣ ለጫናዎች ምላሽ ለመስጠት የሚቸገር፣ እነዛ ጫናዎችን እንደ ፖዚቲቭ የቡድን እድገት ግንባታና የቡድን ሽግግሮች ፖይንት አድርጎ የሚወስድ አርሰናል አልነበረም። እነዛ ጫናዎች ሙሉ በሙሉ የሚሰብሩት የነበረ አርሰናል የምናውቀው። ዘንድሮ አምና የነበረው አርሰናል፣ በተለይ ዘንድሮ ያለው አርሰናል ግን እድገቱ በሚገባ የሚታይ ግልጽ ሆኖ የሚታይ ፒክቸር ያለው ለተጋጣሚ የሚቀርብበት ፒክቸር ምን እንደሆነ የሚታወቅ በእያንዳንዱ የተጋጣሚ የጨዋታ እንቅስቃሴዎች ውስጥ የተጋጣሚን የጨዋታ እንቅስቃሴ ለማበላሸት ዝግጁ የሆነና ሙሉ የሆነ አርሰናል። ለምሳሌ አሁን በመከላከል አደረጃጀት ትናንትና ጎል አስቆጠረውን የመስመር ተከላካዩን ዩሪን ቲምበርን እንመልከተው። ይሄ ተጫዋች ስዊንገር ስትራይከር ነው የሚባለው። በዘንድሮ የውድድር ዓመት ብቻ ሳይሆን ባሳለፍነው የውድድር ዓመት ከመስመር በሚንጠለጠሉ ኳሶች የነዛ ኳስ መነሻና የነዛ የሚነሱ ኳሶችም ጎል አስቆጣሪ ሆኖ እያገለገለ ይገኛል። ትናንት ያስቆጠረውን ጎል ከተመለከትን በሜዳው ውስጥ ከሚገኙት ረዣዥም የባየር ሚኒክ የተከላካይ መስመር ተጫዋቾች መካከል ተገኝቶ ነው ጎል ያስቆጠረው። በትንሹ በባየር ሚኒክ የተከላካይ መስመር ክፍልና በሱ መካከል የ8 እና የ9 ሴንቲሜትሮች ልዩነት አለ፣ የቁመት ልዩነት። ከነሱ በላይ ዘሎ ነው ጎል ያስቆጠረው። ከነሱ በላይ ነው ጎል ስፔስ ፈልጎ የሚያገኘው። ይሄ ማለት አርሰናሎች በእያንዳንዱ ኤቭሪ አንግል ኦፍ አታክ እና ኤቭሪ አንግል ኦፍ ዲፌንሲቭ ስትራክቸር ላይ የሚጠቀሟቸው ተጫዋቾች በሜዳ ውስጥ ያጋጠሟቸውን ዲስአድቫንቴጆች ወደ አድቫንቴጅ ለመቀየር የሚቸገሩበት ዓመት እንዳልሆነ የተመለከትንበት ነው። ይሄ እያንዳንዱ እንቅስቃሴዎቹ፣ እያንዳንዱ የጨዋታ ጥረቶቹ የተጫዋቹ የሱም ብቻ ሳይሆን ከመስመር ሌሎች የሚነሱ የማጥቃት እንቅስቃሴዎችን የሚመሩ ተጫዋቾች ሽግግሮችን ቢሆን የበሰሉ ሽግግሮች ሆነው በሚገባ የተመለከትንበት ነው በአርሰናል። ሌላው ትናንትና የመሃል ተከላካዩ ማስኩዌራ ነው ከሳሊባ ጋር የተጣመረው። እንደምታስታውሱት የተከበራችሁ የፖድካስቱ ቤተሰቦች አርሰናል ከቶትናም ሆትስፐርስ ጋር ባደረገው ጨዋታ የአርሰናል የመሃል የተከላካይ ተጫዋች ሆነው የተጣመሩት ሄንካፔና ሳሊባ ነበሩ። የሁለቱ ተጫዋቾች ጥምረት የመጀመሪያው የሊጉ ጥምረት ነበር። የመጀመሪያው የሊጉ ጥምረት ግን አይመስልም ነበር። ቶትናም ሆትስፐርስን ሲከላከሉበት የነበረው መንገድ፣ ቶትናሞች ወደ እነሱ ሜዳ መጥተው አደገኛውን ነገር እንዳያደርጉ የሚገድቡበት መንገድ ምን ያክል የበሰለ የመከላከል አደረጃጀትና አርሰናል ወሳኝ የሚባሉ የተከላካይ መስመር ተጫዋቾች ጉዳት ቢያጋጥመው 3 የተከላካይ ጥምረቶችን መስራት እንደሚችል ያሳየበት ነበር። ትናንትና ለምሳሌ የተከላካይ ጥምረቱ የነበረው በሳሊባና በማስኩዌራ መካከል ነው። የሳሊባና የማስኩዌራ ጥምረት በዘንድሮ የውድድር ዓመት ምናልባት ጋብርኤል ማጋሌሽና ሳሊባ በሌሉበት ጨዋታ የተሻለው ጥምረት እንደሚሆን ያሳየበት ምሽት ነበር። የሚዩኒክ የፊት መስመር ተጫዋቾች የዊንግ አታኮች ወደ እነሱ የጨዋታ ቀጠና መጥተው ምንም ነገር እንዳያደርጉ እንቅስቃሴዎቹ የሚያገኟቸውን ክፍተቶች እንዳያገኙ ክፍተቶች ካገኙም በኋላ ክፍተቶችንም እንዳይጠቀሙ በእነኚህ እንቅስቃሴዎች ውስጥ በመቆም እነዛ እንቅስቃሴዎች ያደጉ እንዳይሆኑ የሚያደርጉበት መንገድ አብረው ለረጅም ጊዜ ተጫወቱ የሚመስል ነበር። ይሄ የተከላካይ መስመር ክፍሉን የስኳድ ጥንካሬ በሚገባ የሚያሳይ ነው። ሚኬል አርቴታም ስለዚህ የመከላከል አደረጃጀት የሰጠው አስተያየት አለ። የሁለቱ ጥምረት አጠቃላይ የአርሰናል የመከላከል ጥራት ምን ያክል ደረጃ ላይ እንዳለ የሚያሳይ ነው ብሏል። በእርግጥም የአርሰናል የመከላከል
ጥራት ምን ያክል ደረጃ ላይ እንዳለ የትናንትናውን ጥምረት አይቶ በደንብ ማንበብ ይቻላል። በሁሉም መንገድ አማካኝ ክፍል ላይ የነበረው የቡድን ጥራት በማጥቃት እንቅስቃሴው ውስጥ በሁለቱ ተጫዋቾች የሚመራው ማጥቃት ኢቨን ትሮሳርድ ከወጣ በኋላ ቀደም እንዳነሳሁት የትሮሳርድን መውጣት ተከትሎ የትሮሳርድን ቦታ ለመሙላት የተደረገው ጥረት ምን ያክል የአርሰናል የተጫዋች የስኳድ ጥራት ያደገ እንደነበረ ዘንድሮ የሚያሳይ ነው። ሚዩኒኮች በቻምፒየንስ ሊግ ዘንድሮ ወደ ተጋጣሚ ሜዳ ገብተው ጥራት ያላቸውን ንክኪዎች ለማድረግ ጥራት ያላቸውን ሽግግሮችን ለማድረግ የተቸገሩበት ጨዋታ ነበር የትናንትናው ጨዋታ። ከራሳቸው ሜዳም ቢሆን ወደ አማካኝ ክፍል በሚያደርጉት ሽግግር የበሰሉ ሽግግሮችን እንዳያደርጉ አርሰናሎች በሚገባ እየከለከሏቸው ነበር። ይሄ ክልከላቸው በአርሰናል የቡድን ጥራትና እድገት የመጣ ነው። ቪንሴንት ኮምፓኒም አርሰናል በአውሮፓ ውድድር ላይ ጠንካራ ቡድን መሆኑን አንዘንጋ ብሏል። ከጨዋታው በኋላ በእንቅስቃሴ የተሻለ ነገር ለመፍጠር ሞክረናል፣ ግን አርሰናል በዚህ የውድድር ዓመት ምን ማድረግ እንደሚችል በእንቅስቃሴ የተሻለው ነገሩ ምን እንደሆነ ያሳየበትን የውድድር ዓመት እያሳለፈ ነው የሚል አስተያየት ሰጥቷል። ለመድፈኞቹ እጅግ በጣም ጠንካራ ምሽት ነበር። ይሄ ምሽት ተጋጣሚን እንዴት ሁለተኛ ቡድን ማድረግ እንደሚቻል፣ ተጋጣሚ እንዴት መብለጥ እንደሚቻል፣ ተጋጣሚ እንዴት መቆጣጠር እንደሚቻል፣ ከተጋጣሚ እንዴት አድቫንቴጅ መውሰድ እንደሚቻል ለአርሰናል የትናንትናው የሌሊቱ ጨዋታ ብዙ ፖይንቶችን ጥሎ ያለፈ ነበር ማለት ይቻላል። የትናንትናውን የአርሰናልን ጨዋታ እንዴት አገኛችሁት እናንተ የአርሰናል ደጋፊዎች? እስኪ ሀሳብ ስጡበት፣ ተሳተፉበት። በሌላ ፕሮዳክሽን እመጣለሁ። ጥሩ ቀን ይሁንላችሁ።